ሩሲያና ዩክሬን ስንት እየከፈሉ ነው የውጭ ሀገር ዜጎችን ለጦርነት የሚመለምሉት? ሩሲያ በዩክሬን ላይ የከፈተችው ሙሉ ወረራ ከተጀመረበት ጊዜ አንስቶ ከ40 በላይ ሀገራት የተወጣጡ ቢያንስ 3589 የውጭ ሀገር ዜጎች ለሞስኮ ሲዋጉ መገደላቸውን ቢቢሲ ያደረገው ምርመራ አሳይቷል። ለወታደርነት ከተመለመሉበት ምክንያት ከሩሲያ ወህኒ ቤት ውስጥ የተመለመሉ፣ በተለያዩ መንገዶች የተገደዱ ወይም የተታለሉ ስደተኞች እንዲሁም በቀረበላቸው ማራኪ ክፍያ የተሳቡ ፈቃደኞች ይገኙበታል። ሩሲያና ሰሜን ኮሪያ ባደረጉት ስምምነት አማካኝነት የተላኩ ወታደሮችን ለሞስኮ ተሰልፈው ተገኝተዋል። ቢቢሲ ኒውስ ራሺያና ሚዲያ ዞና የተባለ ገለልተኛ መገናኛ ብዙሃን በሩሲያ በኩል የተገደሉ ሰዎች ዝርዝር እየመዘገቡ ነው። ይህ ዳሰሳ የሚካሄደው እንደ ይፋዊ መግለጫ፣ የማህበራዊ ሚዲያ ልጥፎች እንዲሁም የመቃብርና የጦርነት መታሰቢያ ምስሎች ያሉ በግልጽ የሚገኙ መረጃዎችን በማሰባሰብ ነው። ኡጋንዳዊው ኤድሰን ካሙዌሲጌ በዚሁ ዝርዝር ውስጥ ከተካተቱት አንዱ ነው። ቤተሰቦቹ እንደሚናገሩት ወደ ሩሲያ ሲጓዝ በጥበቃነት እንደሚሰራ ነበር ያሰበው። የ45 ዓመቱ የኡጋንዳ ዜጋ በአውሮፓውያኑ 2000ዎቹ መጀመሪያ ላይ ኢራቅና አፍጋኒስታን ውስጥ በጥበቃ ስራ ላይ ተሰማርቶ ነበር። በእነዚህ ጊዜያት ጭምር ግን ውጊያ ላይ ተሳትፎ እንደማያውቅ ባለቤቱ ካርሎይን ሙኩሳ ለጋዜጠኞች ተናግራለች። በውጭ ሀገራት ያገኛቸውን የነበሩት ስራዎች የተቀዛቀሉ ሲመጡ ወደ ኡጋንዳ ተመልሶ በታክሲ አሽከርካሪነትና በግብርና ስራ ላይ ለመሰማራት ሞክሯል። የሚያገኘው ገንዘብና ባለቤቱንም እና 2 ልጆቹን ለማስተዳደር የሚበቃ አልሆነም። ከዚህ ቀደም ሲሰራ የነበረው አይነት የጥበቃ ስራ ሩሲያ ውስጥ ማግኘቱን ቤተሰቡ የተናገረው በታህሳስ 2016 ዓ.ም ነበር። በቀጣይ ወር ጥር ላይ ከተጠበቀው የተለየ ነገር እንዳጋጠመው ለባለቤቱ ትናገራለች። ባለቤቱ ሙኩዛ ወታደራዊ ስልጠና እየወሰደና በቅርቡ ወደ ግንባር ሊላክ መሆኑን ነግሮኝ እንድጸልይለት ጠየቀኝ ስትል ታዝ የተሰኘ የጀርመን ጋዜጣ ተናግራለች። ካሙዌሲጌ ከአንድ ሳምንት በኋላ በሰሜን ምስራቅ ዩክሬን በሚገኘው ኩፒያንስክ አቅራቢያ መገደሉን ቢቢሲ ራሺያ ማረጋገጡን ችሏል። ባለቤቱ አስከሬኑ ወደ አገሩ ለመመለስ አሁንም እየጣረች ነው። የአገር ውስጥ መገናኛ ብዙሃን ዘገባ እንደሚያሳየው የኡጋንዳ ባለስልጣናት አስከሬኑ የሚመለስበት መንገድ ለማመቻቸት ፈቃደኛ አልሆኑም። እስከ ሰኔ ባለው ጊዜ ውስጥ ለሩሲያ ሲዋጉ የነበሩ ቢያንስ 2 ሌሎች ኡጋንዳውያን መገደላቸውን የአገሪቱ መገናኛ ብዙሃን ዘግበዋል። ካሙዌሲጌ ለሩሲያ ጦር ሲዋጉ እንደተገደሉ ቢቢሲ ራሺያ ካረጋገጣቸው 1285 የውጭ ሀገር ተዋጊዎች አንዱ ነው። የኩባ፣ የአሜሪካ፣ የቻይና፣ የቪየትናም፣ የፖላንድ፣ የህንድ፣ የኔፓል፣ የሰርቢያ እና የሌሎችም በርካታ ሀገራት ዜጎች በተመሳሳይ መልኩ ሞተዋል። ቢቢሲ ኒውስ ኮሪያም የሳተላይት ምስሎች እና በሰሜን ኮሪያ ዋና ከተማ ፒዮንግያንግ ባለ ወታደራዊ መታሰቢያ ላይ የሚገኙ ፎቶግራፎችን በመጠቀም ባደረገው ምርመራ ተጨማሪ 2304 የሰሜን ኮሪያ ወታደሮች መለየት ችሏል። የሰሜን ኮሪያ ወታደሮች የተገደሉት በነሐሴ 2024 ዩክሬን ሩሲያ ኩርስክ ግዛት ድንገተኛ ጥቃት በከፈተችበት ወቅት በተደረገው ውጊያ ነው። በህይወት የተረፉትን ጨምሮ በአጠቃላይ ለሩሲያ የተዋጉ የውጭ ሀገር ዜጎች ቁጥር ከዚህ እጅግ እንደሚበልጥ ይታመናል። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ከ44 ሀገራት የተወጣጡ በግምት 24000 ገደማ የውጭ ሀገር ቅጥረኛ ተዋጊዎች በሩሲያ ጦር ውስጥ እየተዋጉ ነው የሚል እምነት እንዳለው አንድ የጥምረቱ ከፍተኛ ባለስልጣን ለቢቢሲ ራሺያ ተናግረዋል። እንደ ባለስልጣኑ ገለጻ ከነዚህ ተዋጊዎች ውስጥ አብዛኞቹ ከአፍሪካ ሀገራት የመጡ ናቸው። ምናልባትም በመቶዎቹ የሚቆጠሩ አፍሪካውያን ውል ፈርመዋል። አንዳንዶቹ ይህንን ያደረጉት በፈቃደኝነት ሲሆን፣ ሌሎች ደግሞ ተገደው ነው ብለዋል። በዚህ ዝርዝር ውስጥ ከሩሲያ ጎን በመሆን እየተዋጉ ካሉት የዩክሬን ግዛቶች የመጡ ተዋጊዎች የማያካትት ሲሆን ለሞስኮ ሲዋጉ የተገደሉ 25 የዩክሬን ዜጎች ተመዝግበዋል። በእነዚህም የዩክሬናውያን ውስጥ አብዛኞቹ የተመለመሉት ከእስር ቤቶች ነው። ምልመላ ከእስር ቤቶችና ከውጭ ሀገራት። Which job did they offer you? A security guard. That's what I was expecting, but nobody tell me that you are going to the front line. ሩሲያ የካቲት 2022 ላይ የከፈተችው ሙሉ ወረራ እንደታቀደው በፍጥነት አለመጠናቀቁን ነው የክሬምሊን መንግስት የሰው ኃይል እጥረት እንዲያጋጥሙት ምክንያት ሆኗል። በ2022 አጋማሽ የውጭ ሀገር ዜጎችን ጨምሮ እስረኞች የሚዋጉ ከሆነ ከእስር እንደሚለቀቁ የሚገልጽ አማራጭ ቀረበላቸው። መጀመሪያ ላይ ምልመላው የተከናወነው ቫግነር በተባለው የግል ወታደራዊ ኩባንያ ቢሆንም ኋላ ላይ መከላከያ ሚኒስቴር ስር ሆኗል። ይህ አሰራር በዋናነት
ጦርነት ትኩረት ያደረገው በተለይም ከማዕከላዊ እስያ የመጡ የቀድሞ የሶቪየት ሀገራት ዜጎች ነው። ምሳሌ በጦርነቱ ከተገደሉት የኡዝቤኪስታን እና የታጂኪስታን ዜጎች መካከል ከግማሽ በላይ የሚሆኑት የተመለመሉት ከሩሲያ እስር ቤቶች ነው። የሩሲያ ባለስልጣናት 2024 ላይ ደግሞ ውጊያውን የሚቀላቀሉ ሰዎች የሚቀርበው ክፍያ በከፍተኛ መጠን ጨምረውታል። የሚቀርበው ክፍያ እንደ ክልሉ ይለያያል። በአሁኑ ሰዓት ሞስኮ ውስጥ ውል የሚፈርም አዲስ ምልምል $30,000 ገደማ ቅድመ ክፍያ፣ $3,500 ገደማ ወራዊ ደሞዝ እንደሚቀበል ቃል ይገባለታል። ውጊያ ላይ የሚሰጥ ጉርሻ ያለ ሲሆን ይህ ምልምሎች በመጀመሪያው ዓመት የሚያገኙት ገቢ $7.300 በላይ ሊያደርሰው ይችላል። ሩሲያ ውስጥ አማካኙ የአንድ ሰው ወራዊ ገቢ $760 ገደማ ነው። የሩሲያ መንግስት እንደ ኩባ፣ ኔፓል፣ ህንድ፣ ስሪላንካ እና የመን ካሉ ራቅ ያሉ አገራት የሚያደርገው ምልመላ ያጠናከረው በዚህ መልኩ ነው። የተወሰኑት የሰራዊቱ እንደሚቀላቀሉ ያውቁ ነበር። ሌሎች ደግሞ ሩሲያ ውስጥ እንደሚማሩ ወይም በግንባታ በጥበቃ ስራ ላይ እንደሚሰማሩ ነበር ያሰቡት። ሩሲያ ከደረሱ በኋላ ግን ወደ ወታደራዊ ስልጠና ከዚያም ወደ ግንባር መላካቸውን ገልጸዋል። ከደሃ የአፍሪካ ሀገራት ወታደር ለመመልመል የተደረጉ ጥረቶች እንደነበሩ ሮይተርስ የዜና ወኪልና ዓለም አቀፍ የሰብአዊ መብቶች ፌዴሬሽን ያወጣቸው መረጃዎች ያሳያሉ። ከሌሎች ሀገራት ከመጡ ምልመሎች በተለየ ሰሜን ኮሪያውያን አገራቸውን ከሩሲያ ጋር በፈረመችው የመከላከያ ስምምነት አማካኝነት ለውጊያ ተልከዋል። በአጠቃላይ ሲታይ ሩሲያ ከተገደሉባት ወታደሮች ጋር ሲነጻጸር የውጭ ሀገር ተቀጣሪዎች ብዛት አነስተኛ ነው። ለመንግስታቸው በግልጽ የተላኩትን ሰሜን ኮሪያውያን ጨምሮ በአጠቃላይ ቢቢሲ ካረጋገጠው 233,033 የሟቾች ቁጥር ውስጥ የውጭ ሀገራት ዜጋ ድርሻ ከ200 በታች ነው። የውጭ ሀገር ቅጥር የሩሲያን ዋነኛ ወታደር ምንጭ የሆኑት የአገሪቷ ዜጎች አይተካም። ነገር ግን የሚሞቱ ሰዎች ብዛት እየጨመረ ነው። ለምልመላ ፈቃደኝነት የሚሆኑት ሩሲያውያን እያነሱ በሄዱ ቁጥር ሞስኮ ወደ ውጭ ማማተሯ የሚቀር አይመስልም። የሩሲያ መንግስት ከመስከረም 2022 ወዲህ የሟቾች ቁጥር መረጃ አውጥቶ አያውቅም። ቢቢሲ ራሽያን ስላገኛቸው መረጃዎች አስተያየት ሰጥቶ አያውቅም። የዩክሬን የውጭ ሰራዊት ዩክሬንም ሩሲያም በየካቲት 2022 ሙሉ ወረራ ከከፈተች በኋላ በዘረጋችው የብሔራዊ ስርዓት አማካኝነት የውጭ ሀገር ዜጎችን ትቀጥራለች። ፕሬዝዳንት ቮሎዲሚር ዜሌንስኪ የዩክሬን ዓለም አቀፍ ሰራዊት ኢንተርናሽናል ሌጅን ያቋቋሙ በቀናት ልዩነት ውስጥ ሲሆን በውጭ ሀገር ለሚገኙ ፈቃደኞችም ጥሪ አቅርበዋል። የውጭ ሀገር ዜጎች በዚህ ሰራዊት ውስጥ እና በሌሎች የዩክሬን ክፍለ ጦሮች ውስጥ ያገለግላሉ። በአገሪቱ የጦርነት ጊዜ አዋጅ መሰረት ለሩሲያ የሚዋጉት የውጭ ሀገር ዜጎች በፍቃዳቸው መልቀቅ የሚችሉት ከ6 ወር አገልግሎት በኋላ ነው። ዩክሬን የሰራዊቱን ደሞዝ እንደምትጨምርና ከውጭ የሚመጡ ተጨማሪ ተዋጊዎችን እንደምትቀጥር ዜሌንስኪ ተናግረዋል። ዩክሬንም በተመሳሳይ ፊቷን ወደ ውጭ ምልመላ ያዞረችው ከ4 ዓመታት በላይ በዘለቀው ጦርነት የተነሳ የሰው ኃይል እጥረት እያጋጠማት በመሆኑ ነው። ለዩክሬን ሲዋጉ የተገደሉት አጠቃላይ የውጭ ዜጎች ቁጥር ይፋ አይደረግም። የዩክሬን የምድር ጦር ብቻ የተቀላቀሉ የውጭ ፈቃደኛ ተዋጊዎች ቁጥር ከ8,000 በላይ መሆን ምልመላውን የሚያስተባብረው መስሪያ ቤቶች ለመገናኛ ብዙሃን ተናግረዋል። በመላው የዩክሬን ጦር ኃይሎች ቅርንጫፎች ውስጥ የሚገኙ የውጭ ሀገር ዜጎች ቁጥር ከ16,000 እንደሚገመት እና ከ72 ሀገራት የተወጣጡ መሆናቸውን ገልጸዋል። በመላው የዩክሬን የጦር ኃይሎች ቅርንጫፎች ውስጥ የሚገኙ የውጭ ሀገር ዜጎች ቁጥር 16,000 እንደሚገመትና ከ72 ሀገራት የተወጣጡ መሆናቸውን ገልጸዋል። በቅድሚያ ከተቀላቀሉ ፈቃደኞች ውስጥ አብዛኞቹ ከምዕራባውያን እንዲሁም ከቀድሞ ሶቪየት ህብረት ሀገራት የመጡ ናቸው። የተወሰኑትም ወታደራዊ ልምድ አላቸው። ኋላ ላይ ዩክሬን የስፓኒሽ ቋንቋ ምልመላ እና ለዚህ ያቋቋመች ሲሆን በመቶዎቹ የሚቆጠሩ የቀድሞ ወታደሮች ተቀላቅለዋል። የተወሰኑት የተቀላቀሉት ዩክሬንን ለመደገፍ መሆኑ ይናገራሉ። ሌሎች ደግሞ የሚያገኙት ገንዘብ አነሳስቷቸው ኮሎምቢያ ውስጥ ለወታደሮች የሚከፈለው ገንዘብ ዩክሬን ከምታቀርበው በብዙ ይበልጣል። ለዩክሬን የሚዋጉ የውጭ ሀገር ዜጎች የሚከፈላቸው ከአገሪቱ ወታደሮች እኩል ነው። ውጊያ ላይ የሚያሳልፉ ወታደሮች በወር የሚያገኙት ክፍያ $2,690 ገደማ ይደርሳል። በተጨማሪም በግንባር ቀደምትነት ለሚያሳልፏቸው 30 ቀናት $1,570 ይከፈላል። ይህም ሆኖ ግን ሩሲያ ሆነች ዩክሬን ለሚያሳልፏቸው የውጭ ሀገራት ዜጋ የሆኑ ተዋጊዎች ከአጋሮቻቸው በተወጣጡ ሰራዊት አነስተኛ ማሟያ ነው።